ሰላም የትሬድ ትራም ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን 4 አወር ካንድል ስቲክ አዘጋግን እንደ ኮንፈርሜሽን እንዴት እንደምንጠቀምበታለን፣ ኬሌብል እንዴት እናወጣለን፣ እንዴትስ ነው 4 አወርን ኬሌብል መለየት ምንችለው፣ የ4 አወር ዊክ ሲሆንና ቦዲ ክሎጀርን እንዴት ነው በደንብ አይዴንቲፋይ አድርገን 50 ሚኒት ላይ ኢንትሪ የምንወስደው፣ 4 አወርን እንዴት እንደ ኢንትሪ እንጠቀመው። አድቫንስድ የሆኑ ስለ ፎሬክስ ንግድ የምንለቅባቸው ቻናል ስለሆነ ስቲል አሁን ሰብስክራይብ ያደረጋችሁ ጀምሩት። በቀጥታ ወደ ቪዲዮ። እሺ በቀጥታ ወደ 4 አወር ታይም ፍሬም ላምጣችሁና ያሉትን ነገሮች አንድ ባንድ አሳያችኋለሁ ማለት ነው። አሁን እዚህ ጋር እንደምታዩት ማርኬት ስትራክቸሩ ኤክስትሪምሊ ቡሊሽ ነው፣ ወደ ላይ እየወጣ ያለ ማርኬት ነው ማለት ነው። የ4 አወር ካንድል ስቲክ አዘጋግ ቦዲ ክሎጀር እና ዊክ ሲያደርግ እንዴት ነው እንደ ኢንትሪ የምንጠቀምበት የሚለውን ነገር ነው። አሁን ባለበት ደረጃ ማርኬቱ አሁን እዚህ ጋር ተከትሎ ለመውረድ ምን ማድረግ ነበረብን ነው። እዚህ ጋር እንደምታዩት ማርኬቱ በቡሊሽ ጊዜ ማርኬቱ እንደምታዩት እዚህ ጋር ሲመጣ ስትሮንግ ቡሊሽ ነው። አሁንም ስትሮንግ ቡሊሽ ሌላ ካንድል ስቲክ መጣና በቦዲ ዘጋ። እንደምታዩት የማርኬቱ ፕሬጀር ማብቃቱን የምታዩት ግን ከዚህ ጋር ምን አድርጎ ዘጋ? ሲዘጋ ከላይ በኩል ዊክ አድርጎ ስቲል ከዚህ ውስጥ ዘጋልን ማለት ነው። ማርኬቱ ከዘጋ በኋላ ከዚህ በኋላ ማርኬቱ ከዘጋ በቀጥታ ወደ ታች ይወርዳል ማለት አይደለም። 50 ሚኒት ጋር ስንወርድ የሴል ኢንትሪ ስንፈልግ ማርኬቱ በተወሰነ መንገድ ቢሆን ወደ ላይ የመሄድ እድል ሊኖረው ይችላል ተመልሶ ማለት ነው። ተመልሶ ወደ ላይ እድል ለመሄድ እሺ፣ አሁን በቀጥታ ወደ 4 አወር ታይም ፍሬም ላምጣችሁና 4 አወር ላይ ያለውን ነገር ዊክ ሲሆን ምን ማድረግ አለብን፣ ቦዲ ክሎጀር ደግሞ እንዴት አይነት ቦዲ ክሎጀር ነው ለባይም ከሆነ ለሴል የምናገኘው የሚለውን ነገር አሳያችኋል። አሁን ባለበት ደረጃ ማርኬት ስትራክቸሩ ኤክስትሪምሊ ቡሊሽ ነው። ኤክስትሪምሊ ቡሊሽ የሆነ ማርኬት ላይ ኮንፈርሜሽን ለማግኘት ወደ ባይ ከሆነ ካንድል ስቲኩ ሲዘጋ ከካንድል ስቲኩ በላይ ሲዘጋ አብረን ተከትለን 50 ሚኒት ላይ የባይ ኢንትሪ እንፈልጋለን ማለት ነው። እንደዚህ ካንድል ስቲኩ እየዘጋ ሲሄድ ማለት እንደዚህ አይነት ሂዶ ማርኬቱ ግን ፕሬሸሩ ወደ ታች የመመለስ ሲግናል ሊያደርግ የሚችል እንዴት ነው ማወቅ የምንችለው የሚለውን ነገር ደግሞ ለእንትን ልበላችሁ። እዚህ ጋር እንደምታዩት ማርኬቱ ኤክስትሪምሊ ወደ ላይ እየወጣ ካንድል ስቲክ ወደ ላይ እየዘጋ እያለ ምን አረገ? እቺ ካንድል ስቲክ በትንሽዬ ሆና ከዚህ ውስጥ ዘጋች ማለት ነው። ከላይ በኩል ያለ ሊኩዲቲ ወስዶ ማለት ከዚህ በኋላ ወደ 50 ሚኒት ስንወርድ የምን ኢንትሪ ብቻ ነው የምንፈልገው? የሴል ኢንትሪ ብቻ ማለት ነው። የሴል ኢንትሪ ብቻ። እዚህ በኋላ መጣና እንደምታዩት እዚህ ታች ላይ ወረደ ማለት ነው። ወረደ። ይኸው ይሄ ኤሪያ ብሬክ ከተደረገልን ብቻ ወደ ታች አብረን እንወርዳለን ማለት ነው። ከዚህ በኋላ ኬሌብል ስታወጡ ደግሞ ይህ ምን ሆኗል ማለት ነው? ኬሌብል ሆነልን ማለት ነው። አሁን መጣና እንደዚህ ወረደ ማለት ነው። ከዚህ ድረስ ወረደ። ከዚህ ድረስ ሲወርድ 50 ሚኒት ላይ ምን ይሰጠናል? የሴል ኢንትሪ ይሰጠናል ማለት ነው። የሴል ኢንትሪ ሲሰጠን ይሄ ካንድል ስቲክ እስካልዘጋ ድረስ መግባት የለብንም። ያው ጋይስ እዚህ ጋር ነው በደንብ ትኩረት ማድረግ ያለበት። እዚህ ጋር ይሄንን ኤሪያ ፍሊፕ አድርጎ በ4 አወር ይሄ ካንድል ስቲክ እስካልዘጋ ድረስ ስቲል ምንም አይነት ኢንትሪ አትግቡማ። ከዚህ በኋላ ምን መጠበቅ አለባችሁ ማለት ነው። ይሄ ካንድል ስቲክ ወይ በዚህ መንገድ መዝጋት አለበት፣ ያሊያ ደግሞ በዚህ መንገድ ዘግቶ ከታች ያለም ሊኩዊዲቲም እንደዚህ አስወጥቶልን ከዘጋ በቀጥታ ምንድነው ማየት ያለብን ማለት ወደ ባይ ማለት ነው። እዚህ ጋር አሁን እንደምታዩት ባይ ሴፍ የሆነ ይሄ ካንድል ስቲክ በዚህ መንገድ በዊክ ሆኖ ከግራ በኩል ያለ ሊኩዲቲ ወስዶ ከዘጋልን ማርኬቱ ፕሬጀሩ ከታች ወደ ታች የመውረድ እድሉ እዚህ በኋላ ዝቅተኛ ነው ማለት ነው። ቲክቶክ ላይቭ ላይም እንደምታዩት ብዙ ጊዜ ማርኬቱ እንደምንለው ይሄዳልና እኔ ከምጠቀመው ስትራቴጂ አንጻር ነው እያስተማርኳችሁ ያለ። ስቲል ፎከስ ሆናችሁ ለማዳመጥ ሞክሩ። ቪዲዮንም እስከ መጨረሻው እዩት፣ በደንብ ታተርፉበታላችሁ። እዚህ ጋር ይህንን ስታዩት ይሄ ካንድል ስቲክ ወርዶ አሁንም ደግሞ የምነግራችሁ ይሄ ካንድል ስቲክ ወርዶ በዚህ መንገድ እስካልዘጋ ድረስ የሴል ኢንትሪ ማየት የለባችሁ ማለት ነው። ምክንያቱም ይሄ ኤሪያ ምንድን ነው እንደምን ሆኖ እያገለገለ ነው? ይሄ ዝሆን እንደ ድማንድ ሆኖ እያገለገለ ያለ ኤሪያ ስለሆነ ማለት ድማንድ ላይ የ4 አወር ካንድል ስቲክ አዘጋግ ግዴታ ነው። ይሄ ካንድል ስቲክ በዚህ መንገድ ከዘጋልን ስቲል ሌላ ካንድል ስቲክ ደግሞ እዚህ ጋር ይከፍታል። ይህንን ኤሪያ ሜት ጌት ሲያደርገው ተከትለን አብረን መሄድ እንችላለን ማለት ነው። ግን የ4 አወር እንደ 50 ሚኒት እንደምንጠቀመው አይደለም። 50 ሚኒት ላይ ኢንትሪ እንደምናገኘው ምናምን አይደለም። 4 አወር ላይ ኢንትሪ ስንፈልግ የ4 አወሩና የ50 ሚኒቱ ለያያል ማለት ነው። አሁን ባለበት ደረጃ ከላይ በኩል ደግሞ እንደምታዩት ማለት ነው። ከላይ በኩል ደግሞ ይህንን ኤሪያ እንደዚህ አድርጎ ብሬክ አድርጎት ይህንን ፉሊ ብሬክ አድርጎት እስከሚዘጋ ድረስ መጠበቅ አለብን።
ይህንን ኤሪያ ፉሊ ብሬክ አድርጎ ካልዘጋ አሁን ብዙ ጊዜ ፌል የምታደርጉበትን ነገር ላስረዳችሁ። ፎርወር እንደዚህ ስትሮንግ ብሬክ ያደርጋል። ይህን ኤሪያ ብሬክ እንዳደረገው ምን ያደርግልናል? 50 ሚኒት ደግሞ በቀጥታ ኢንትሪ ይሰጠናል። ኢንትሪ እንደሰጠን 50 ሚኒት ኢንትሪ ካገኘን ማብለን በቃ ፎርወር ላይ እንደዚህ አድርጎ ስትሮንግ ከታች በኩል ይህንን ስትሮንግ ቦሊሽ እርሱት በቃ። ምክንያቱም ማርኬቱ ምን ላይ ደርሷል? ሰፕላይ ላይ ደርሷል ማለት ይህንን ኤሪያ ነው እናንተ እንትን ፎከስ ማድረግ ያለባቸው። እስቲል ይህንን ኤሪያ ፉሊ ኢንገልፍ እስካላረገው ድረስ ኢንገልፍ ስንል በዚህ መንገድ ነው ማለት ይህንን ኤሪያ ኢንገልፍ አድርጎ እስካልዘጋ ድረስ ይሄ እዚህ ካንድል ስቲክ 1 ሰዓት የሚቀረው 2 ሰዓት የሚቀረው መጠበቅ አለብን ማለት ነው። እስቲል አንጠብቅም ካልነ ግን ምን ማድረግ አለበት ማለት ነው? ማርኬቱ ይህን ዞን እንደ ሰፕላይ እያገለገለ ያለ ስለሆነ ብዙ ጊዜ አሁን እንደምታዩት ማርኬት እንደዚህ ሆኖ መጥቶ እንደዚህ ሆኖ ይዘጋል። እንደዚህ ሆኖ ሲዘጋ ምን አገኘን ማለት ነው? እንደዚህ ሆኖ ሲዘጋልን ምን አገኘን ማለት ነው? ይኸው ማርኬት አያችሁት ሆኖ ስትሮንግ ሴል ሆነልን ማለት ነው። ይኸው ስትሮንግ ሴል ወረደ ማለት ነው። እዚህ በኋላ አሁን ይህችን ኮንፊርምድ ሆነልን። እዚህ ላይ ኢንትሪ ከሰጠን ደግሞ ተከተለን አብረን መውረድ እንችላለን። የትኛው ሊይዘን ነው ደግሞ እዚህ በኋላ? ይህ ኤሪያ ደግሞ አለ ማለት ነው። ይህ ኤሪያ ደግሞ ይህ ካንድል ስቲክ መጥቶ ይህንን ኤሪያ እንደዚህ ብሬክ ካረገልን ተከትለን አብረን ወደታች መውረድ እንችላለን። ምክንያቱም ከላይ በኩል ሊኩዲቲ በደንብ አስወጣልን፣ ከታች በኩል ይህንን ኤሪያ ይሄኛው ካንድል ስቲክ ብቻ ብሬክ ያደረገው። እዚህ ጋር ደግሞ አንድ ነገር ያዙ። ይሄኛው ካንድል ስቲክ ብቻ ይህንን ኤሪያ ብሬክ ቢያደርግልን ኮንፊርምድ ነው ማለት ነው። ለምንድን ነው በአንድ ካንድል ስቲክ ኦፕኒንግ ኤንድ ክሎዚንግ ቢሎ ኪሌብል ኦፕኒንግ ኤንድ ክሎዚንግ አበብ ኪሌብል ትሉ ያለ ልትሉ ትችላለች። ኦፕኒንግ ኤንድ ክሎዚንግ አበብ ኪሌብል የምንለው ከላይ በኩል ያለን ሊኩዲቲ አስወጥቶልን ከመጣ ከዚህ በኋላ ማርኬቱ ከላይ የሚሄድ እድሉ ዝቅተኛ ነው ማለት ነው። ለምንድን ነው? ከላይ በኩል ያለን ሊኩዲቲ አስወጥቶልናል። ስለዚህ ይህንን ኤሪያ ፍሊፕ ካረገልን በቦዲ እንደዚህ ከዘጋልን 50 ሚኒት ላይ የምን ኢንትሪ እንፈልጋለን? የሴል ኢንትሪ ማለት ነው። አብረን ተከትለን መውረድ እንችላለን። እሺ በፎርወር ላይ እንደዚህ ካየን አሁን ደግሞ ሪል ቻርቱ ላይ ላሳያችሁ ያለውን ነገር ማለት ነው። እሺ አሁን በቀጥታ ጎልድ ጋር ሪል ቻርቱ ላይ ያለውን ነገር ላሳያችሁ። እንደምታዩት ማርኬት ስትራክቸር ሲሰራ ከግራ በኩል ጀምራችሁ ነው መጀመሪያ ሞርኒንግ አናላይስ ላይ ጠዋት እንደተነሳችሁ ስትሰሩ መጀመሪያ መስራት ያለባችሁ ማርኬት ስትራክቸር ከግራ በኩል ቦስ እየሰራ መሄዱንና ኦርደር ፍሎ ሽፍት እያደረገ እንዲሁም ደግሞ ብሬክ ኦፍ ስትራክቸር መስራቱን ቼክ ታደርጋላችሁ። ለምሳሌ አሁን ይህንን ማርኬት ስናየው ማርኬት ስትራክቸሩ ኤክስትሪምሊ ቤሪሽ ነው። ቤሪሽ እንደመሆኑ አንጻር ደግሞ የደረሰበት ኤሪያ ይሄ ኤሪያ ምንድን ነው ማለት ነው? ይሄ ኤሪያ ቅድም እንደነገሯቸው እዚህ ጋር እንግዲህ ትኩረት ማድረግ ያለባቸው እዚህ ጋር ነው። ሪል ቻርቱ ላይ ስንመጣ ቅድም እንዳልኋቸው ይህ ካንድል ስቲክ እስከሚወርድ እስከዚህ እስከሚመጣ ድረስ ወርዶ ይህ ካንድል ስቲክ እስከዚህ እስከሚደርስ ድረስ 50 ሚኒት ጋር ኢንትሪ ሰጧቸው ሊሆን ይችላል። አያችሁ ስቲል ስትሮንግ ዲማንድ ዞን ላይ የፎር አወር ስትሮንግ ዲማንድ ዞን ላይ ማርኬት ስትራክቸሩ ዲማንድ ላይ ኤሪያ ከደረሰ ወደ ሴል ለማሰብ ያሊያ ደግሞ ወደ ባይ ለማሰብ ወይ ሎስቱን ወስዶ ካንድል ስቲኩ ወደ ዊክ ሆኖ ከዚያው ከዲማንድ ውስጥ መዝጋት አለበት ማለት ነው። ወደ ታች ለማሰብ ደግሞ ሪሰንት የከፈተው ካንድል ስቲክ ከዚህ ኤሪያ ከዚህ በታች በቦዲ መዝጋት አለበት ማለት ነው። ይሄው እንደምታዩት ነው። አሁን ይህ ካንድል ስቲክ ስቲል እስከዚህ ድረስ እስከሚመጣ ስትሮንግ ቤሪሽ መስላችኋል። 50 ሚኒት ላይ ደግሞ ወይ ኦርደር ፍሎ ሽፍት ፍሊፕ አድርጎ ወደ ታች ይሰጣችኋል ማለት ነው። ወደ ታች ሲሰጣችሁ ተከተላችሁ አብራችሁ ኢንትሪ ሰጠኝ ብላችሁ ስትገቡ ስቲል ይህንን ኤሪያ ፍሊፕ ሳያደርገው ሊኩዲቲ ወስዶ ተመልሶ ይገባል ማለት ነው። እዚህ በኋላ ምን እንጠብቃለን ማለት ነው? ይህንን ኤሪያ በዊክ ከዘጋልን እንደዚህ ከዘጋ ሌላ ካንድል ስቲክ ሲከፍት በቀጥታ 50 ሚኒት ላይ ኢንትሪ ወደ ባይ መውሰድ እንችላለን። ሰፕላይ እና ዲማንድ ላይ ኢንትሪ መውሰድ ያለባችሁ ካንድል ስቲክ ክሎጀር ጠብቃችሁ መሆን አለበት ማለት ነው። ለምሳሌ አሁን ይህ ካንድል ስቲክ ይኸው ከግራ በኩል ያለ ሊኩዲቲ የዲማንዱን የዚህን ኤሪያ ዲማንዱን ሊኩዲቲ ወሰደላችሁ። ከዚህ በኋላ የዲማንዱን ሊኩዲቲ ከወሰደ ምክንያቱም ማርኬቱ ስትራክቸሩ ኤክስትሪምሊ የመቀጠል እድል ቢኖረው ኮንቲኔሽን ይሆንልን ነበር፣ ይህንን ኤሪያ ፍሊፕ ያደርግ ነበር። ግን ፍሊፕ ማድረግ አልቻለም፣ ተመልሶ ወዶ ከዛ ውስጥ ዘጋ። ስለዚህ ማርኬቱ ወደ ታች የመሄድ እድሉን ጨርሷል ማለት ነው። ከዚህ በኋላ በተወሰነ መንገድ ቢሆን ወደ ላይ ፑሽ ያደርጋል ብለን ኤክስፔክት እናደርጋለን።
ከዛ በኋላ የትኛውንም ካንድልስቲክ ይክፈት ግዴታ ቦዲ ክሎጀር መጠበቅ የለብንም። ይህ ካንድልስቲክ እንደዘጋ ተከትልና አብረን ወደ ባይ መሄድ እንችላለን ማለት ነው። ድጋሜ ደግሞ አሁንም ተመልሶ መጣ። ይኸው እንደምታዩት ነው። አሁንም ድጋሜ ደግሞ ወደ ታች ተመልሶ መጣ ማለት ነው። ምን እንጠብቃለን ማለት ነው? ይኸው ይህ ካንድልስቲክ መጣ። እሺ እዚህ ጋር ደግሞ ላስረዳችሁ። ማርኬት ስትሮንግሊ የመጀመሪያ ይሄ ዲማንድ ዞን መጀመሪያ ነው። ይኸው መጣ። ይሄ ኤሪያ አንድ ነው ማለት ነው። ድጋሜ ደግሞ ይህን ኤሪያ አሁንም ሚቲጌት ለማድረግ ተመልሶ ከመጣ እዚህ ላይ ምንድን ነው የምጠብቁ? ግዴታ ከግራ በኩል ያለውን ሊኩዲቲ እንዲወስድ አይደለም መጠበቅ ያለባቸው። ከግራ በኩል ያለው ሊኩዲቲ ቀድሞ በዚህኛው ካንድልስቲክ ተወስዷል። እዚህ በኋላ የምጠብቁት ምንድነው? ሪሰንት ያለችውን ካንድልስቲክ ሪሰንት ከዛው ጋር ያለውን ካንድልስቲክ ዲማንድ ላይ ከደረሰ ግዴታ ከታች በኩል ያለው ሊኩዲቲ ሙሉን መውሰድ አለበት ሳይሆን ሪሰንት ያለችውን ካንድልስቲክ የእሷን ሊኩዲቲ ወስዶ ካንድልስቲኩ ቢዘጋስ የዚህን ኤሪያ ሊኩዲቲ ባይወስድ ልትሉ ትችላላችሁ። ዲማንድ ላይ ከሆነ ወደ ባይ ማሰብ ትችላላችሁ። እንደዚህ አይነት ፕራይስ አክሽን ቢሰጣችሁ ማለት አሁን እንደምታዩት ከዚህ ኤሪያ ላይ እችን ኤሪያ ፍሊፕ አረገና መጡ ተመልሶ መጣና በቦዲ አይደለም ግን ሎስቱን ወስዶ ቡሊሽ ሆኖ ዘጋ። ከዚህ በኋላ ይሄ ዞን ግዴታ ታቹ ሊኩዲቲ መወሰድ ያለበት ብለን ኮንሲደር አናረግም። ምን ስላላገልን ሪሰንት ያለውን ካንድልስቲክ ሎስቱን ወስዶ በቡሊሽ ስለዘጋልን ማለት ነው። ስቲል ወደ 50 ሚኒት ደን ምን እንፈልጋለን ማለት ነው? የባይ ኢንትሪ እንፈልጋለን ማለት ነው። ይሄንን ኤሪያ ፍሊፕ አረጋልን ማለት ነው። እዚህ በኋላ ፍሊፕ ሲያረጋልን እንዴት ነው የምንገባ? ይሄው እንደምትጠቀሙት አገባብ አንፃር ከኔ እንደምትጠቀመው ይሄ ተቃራኒ ካንድልስቲክ አለ። ስቲል ሌላ ካንድልስቲክ ቢከፍት አሪፍ ነው። መጥቶ ካስገባኝም ይሄንን ኤሪያ እንደ ኢንትሪ ወስደዋለሁ ማለት ነው። ይሄው እንደምታዩት አያችሁት ማርኬት ስትራክቸሩ እንዴት እንደሄደ። ይሄው መጣ ሄደ በቃ። ይሄው አያችሁት ዲማንድ ላይ በዚህ መንገድ ኢንትሪ መውሰድ ትችላላችሁ ማለት ነው። ይህን ኤሪያ እንዴት አድርገን ኮንሲደር እናድርገው። ከዚህ በኋላ ደግሞ እንዴት ነው ቦዲ ክሎጀሩን መጠበቅ ምንችለው ነው። ቦዲ ክሎጀሩን አሁንም እንዴት እንየው ነው። እዚህ በኋላም ይህ ካንድልስቲክ አሁን የከፈተው ካንድልስቲክ ከዚህ በላይ በቦዲ መዝጋት አለበት። ከዚህ ካንድልስቲክ ሌላ ካንድልስቲክ ቦዲ ክሎጀር እስካልሰጠን ድረስ ወደ ባይ አናስብም ነው እያለ አሁን ባለበት ደረጃ ማለት ነው። ይኸውት እንደምታዩት ሀይሱን ወስዶ ዘጋ። አያችሁት እንዴት ከዲማንድ ወደ ሰፕላይ ከሰፕላይ ወደ ዲማንድ ነው ማርኬት የሚንቀሳቀሰው ማለት ነው። ስለዚህ የፎር አወርን አይዴንቲፋይ ፕሊስ አይዴንቲፋይ አድርጉ። የፎር አወር ካንድልስቲክ አዘጋገን በደንብ አይዴንቲፋይ አድርጉ ማለት ነው። ለዛሬ በትንሹም ቢሆን ከዚህ ጋር አንዳንድ ነገሮችን እንዳገኛችሁ ተስፋ አደርጋለሁ። ስቲል ይህንን ቪዲዮ በደንብ እዩትና በቀጣይ ቪዲዮ ደግሞ ፎር አወር ላይ እንዴት አድርገን ኪሌብል እናወጣለን። ኪሌብል ስንወስድ ኤሪያውን ነው ወይስ ስቲል ዊኩን ነው የሚወስድ የሚለውን ነገር ዲፕሊ በደንብ አድርጌ እሰራላችኋለሁ። ለዛሬ ይህንን ቪዲዮ በደንብ እዩትና ጥያቄ ካላችሁ ታች ጋር ጠይቁኝ። ስቲል አዲስ ለሆናችሁ ሰብስክራይብ እያደረጋችሁ እንዲሁም የደውል ምልክቷን እየተጫናችሁ እኔም ላይቭ በገባሁበት ሰዓት ስቲል በየትኛውም ሰዓት ኖቲፊኬሽን ይደርሳችኋል። መልካም የትሬዲንግ ሰዓት ጋይስ።